በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ህይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን ያመማት። ሰላም እንዴት ናችሁ? የዕለቱን መረጃዎች ይዤ መጥቻለሁ። ቻናሉን ሰብስክራይብ ያደርጋችሁ ወደ ቪዲዮአችን። ያው እንግዲህ በመግቢያው ላይ እንዳያችሁት ሽሮ ሜዳ አካባቢ አሳዛኝ ነገር ተፈጥሯል። እስኪ ቪዲዮውን አይተን እንመለስ። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ህይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። የወጣቱ ታሪክ እጅግ ልብ ሰባሪ መሆኑን የሚገልጹት የቅርብ ወዳጆቹ ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለብዙዎች ደራሽ የነበረ ወጣት እንደሆነ ይመሰክራሉ። ይሁን እንጂ በአገዛዙ የልማት ሰበብ የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ወጣቱ ለከፍተኛ ኢኮኖሚ ኪሳራና ለስነ ልቦና ቀውስ ተዳርጎ ቆይቷል። ይህ በፈጠረበት ቁጭት ውስጥ ሆኖ ከአንድ ወር በፊት ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበርና በዚያው የእስር ቤት ቆይታው አባቱ ከዚህ ዓለም በሞት መለየታቸው ታውቋል። ወጣቱ የአባቱን የቀብር ስነ ስርዓት እንኳን እንዲታደም ሳይፈቀድለት ሀዘኑን በእስር ቤት እንዲያሳልፍ መገደዱን የአካባቢው ነዋሪዎች ይገልጻሉ። ተገኝ ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ከጓደኞቹ ጋር በለመደበት ስፍራ ተቀምጦ ያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ከወሰዱት በኋላ ቀደም ሲል ቂም የያዘው የፖሊስ አባል በጣቢያው በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ማድረጉ ተነግሯል። የአካባቢው ነዋሪ ፍትህ እንፈልጋለን በሚል ተቃውሞ እያሰማም ይገኛል። በዛሬው ዕለትም በሽሮ ሜዳ አካባቢ መኪና ማለፍ የተከለከለ ሲሆን ሰፈሩ በሙሉ በፖሊስ ተከቧል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች አገዛዙ በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆምም እየጠየቁ ይገኛሉ። ያው እንግዲህ በጣም የሚያሳዝን ነገር ተፈጥሯል። እዚህ ጋር ካፕሽን አስቀምጥላችኋለሁ። ይሄን ካፕሽን እስከ መጨረሻው አንብቡት። ታዲያ ይሄን ተከትሎ ሽሮ ሜዳና አካባቢዋ ላይ ዛሬ በየአስፋልቱ ላይ ምን እንደተፈጠረ እስቲ ላሳያችሁ። ያው እንግዲህ ምን ይባላል ነፍሱን ከደጋጎቹ ያኑርልን። እንግዲህ ፈጣሪ ያጽናቸው ቤተሰቦቹንም። ተብለው ጣምጥቻለሁ። ለምን ጃኒ ወንድሜ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን ያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። I don't give a fuck anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ያስቢው አላጥም ይበቃ ታውቃላችሁ። በቃ ለሰላም ቢታኝቺ ነው ለዚህ ሳከለ ይተረወለበት ያነሳል ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱ ሳየው I say I promise myself never ever give a fuck about anybody in this world. Never. I'm gonna change my life even better. እግዚአብሔር ባይዘው ዝቅታም ያመጣባችሁ ለማስተማርና የእናንተ ከፍታ ፈልጉ So, yo, trust ያው እንግዲህ አዶናይ ወንድምና ጃኒ የመኪና አደጋ ደርሶባቸው ነበርና ጃኒ ያው ብዙም አልተጎዳችም።
የአዶናይ ወንድም ግን እግሩ እንደተሰበረ ምናምን ነው አዶናይ የገለጸው። ግን ያው ወደ ቤት ተመልሷል። እስቲ ቪዲዮውን አሳያችሁ ጋይስ። ማክስዋላ ቤት መጥቷል፣ እንቀበለው ኑ። እሺ ተቀረጸን እኔ ይላል እግሩ ሆይተዘው እንትን ጋር ኮንታክት እየተሳበጀ ይመጣል ምስል ልጅ አዘዝ እዚህ ዴሊቨሪ ጋይስ ማክስዋላ ቤት መጥቷል፣ እንቀበለው ኑ። እሺ ተቀረጸን እኔ ይላል እግሩ ሆይተዘው እንትን ጋር ኮንታክት እየተሳበጀ ይመጣል ምስል ልጅ አዘዝ እዚህ ዴሊቨሪ ያው እንግዲህ ዋናው መትረፉ ነው። ወደ ቤቱ ተመልሷል። ዋናው መትረፋቸው ነው። ያው አደጋ ያው ታስቦ የሚመጣ ነገር አይደለምና ያው እንግዲህ የዛሬዎቹ ቪዲዮዎች እነኚህ ነበሩ። ሰብስክራይብ እያደረጋችሁ ይመቻችሁ።